እሁድን በኢቢኤስ እንደቀጠለ ነው። የቡና ሰዓታችን ላይ ነው የምንገኘው። በቡና ሰዓታችን ላይ ደግሞ እንደ ወትሮው የተለያዩ ሀሳቦችን እናነሳና እንጨዋወታለን። ዛሬ መግቢያችን ላይ ያነሳነው አንድ ሀሳብ ነበር። ይሄም እንግዲህ ተፎካካሪዎች ጠላትህ አይደሉም፣ ሰው ናቸውና ያለህን ጉድለት ወይም ክፍተትን የሚያስታውሱ እንዲሁም ደግሞ የስኬት ተቆጣጣሪ ናቸው የሚል ሀሳብ አንስተን ነበረ። ከዚህ ጋር በተያያዘ ደግሞ እንድንጨዋወት ነው የጋበዝኩት እንግዳዬ ያሬድ አለማየሁ ይባላል። የፐርሰናል ዲቨሎፕመንት መምህርና አሰልጣኝ ነው። እንኳን ደህና መጣ። እንኳን ደህና ቆየሽኝ ምህረት። እንዴት ነህ? በጣም ድንቅ፣ በጣም ደህና። የፐርሰናል ዲቨሎፕመንት መምህርና አሰልጣኝ ነው ስል ግን በጣም በርካታ ሙያዎች አሉ። በዛ ውስጥ የተለያዩ ቦታዎችን ስለተገናኘን እውነት ነው ብዙ ሙያዎች አሉ። ሀሳባችን እንዴት አየኸው? በጣም ግሩም ሀሳብ ነው ምህረት። መጀመሪያ ስለጋበዛችሁኝ በጣም አመሰግናለሁ። ፕሮግራማችሁ በጣም ብዙ አስተማሪ ነገር አለው። እኔም ደግሞ ሀሳቤ እንዳካፍል ስለጠራችሁኝ ከልብ አመሰግናለሁ። የተነሳው ሀሳብ ተፎካካሪዎቻችን ጠላቶቻችን አይደሉም፣ ይልቁንም ደግሞ እኛን ክፍተቶቻችንን ሊያሳዩ የሚችሉ እንጂ የሚል ሀሳብ ተነስቷልና ትክክል ነው። አንድን ነገር ዲፋይን ስታረጊው ዴፊኒሽኑ ላይ ከተሳሳትሽ መጨረሻውም የተበላሸ ነው የሚሆነው ስንጀምር እና ይሄ ራሱ የትኛውም ደግሞ ሀሳብ ስሜት ከገባበት አካላችን ራሱ ፊዚካላዊ መልስ ይሰጣል ወይም ኬሚካላዊ መልስ ይሰጣል እና እያንዳንዱ ሀሳብ ምልሽ ለምሳሌ እኔ ደንበኞች ወይም ደግሞ ተፎካካሪዎች ብል ጠላቶቻችን ናቸው፣ ቢዝነስን ሊነጥቁ የመጡ ነው ብልና አንቺ ደግሞ ተፎካካሪዎች እኛን ጉለታችንን ሊያስተካክሉ የመጡ ደካማ ጎናችን እንድናይ ሊረዱ የሚችሉ ናቸው እንጂ ጠላቶች አይደሉም ብትይ ዝግጅታችን ኮምፕሊትሊ ይለያያል። አንቺ የምትዘጋጁ ሌላ ነው፣ እኔ የምዘጋጀው ሌላ ነው ማለት ነው። ከዚሁ ዝግጅት የተነሳ ደግሞ ሰውነታችን ኬሚካላዊ መልስ ይሰጣል ማለት ነው። አንቺ ጋር ፖዚቲቭ፣ እኔ ጋር ደግሞ ኔጌቲቭ የሆነ ማለት ነው እና ትክክል ነው። ግን በሶስት መንገድ ልናየው እንችላለን። አንደኛ ተፎካካሪ ጤናማ፣ ተፎካካሪ በጣም ጤናማ፣ ተፎካካሪ ደግሞ መርዛማ ብለን ልንወስደው እንችላለን። ግን እንደ ሀሳቡ መነሻ ፉክክር ስንል ወይም ደግሞ ውድድር ስንል በመልካም ይወሰዳል፣ በመጥፎም ይወሰዳል እንዳነሳኸውና ፉክክር ማለታችን በራሱ ምንድን ነው? አንድ ሰው በግለሰብም ሊሆን ይችላል በቡድን አንድን ነገር አቺቭ ለማድረግ የሚሄድበት ሂደት ነው። አንድን ነገር ለማሳካት የሚሄድበት ሂደት ነው ፉክክር ተብሎ የሚታየው። ፉክክር ራሱ ብዙ ጊዜ አሁን አንቺ እንዳነሳሽው ብቻ ሳይሆን የሚታየው ናቹራል ነገር ነው። በነገራችን ላይ ከፍጥረታችን ጀምሮ እስከ ስነ ፍጥረቶችን ጋር በተገናኘ ሰርቫይቭ ልናደርግ ሰርቫይቫል ኦፍ ዘ ፊተስት ዳርዊን እሱን ያነሳል አይደለ? እዚህ ምድር ላይ እንኳን ለመኖር ፊት ማድረግ አለብሽ። ፊት ማያረጉ ሰዎች እዚህ ምድር ላይ ሰርቫይቭ ሊያደርጉ አይችሉም። ይሄ ኮንሰፕት ወዴት መጣ? ወደ ልጅ አስተዳደግ መጣ፣ ወደ ንግድ መጣ፣ ወደ ግንኙነት መጣ፣ ወደ ትዳር መጣ። ከዛ በኋላ እዚህ ጋር የመጣው ሀሳብ ህይወታችንን እየቃኘው ብዙ ነገሮቻችንን እያበላሽብን መጣ ማለት ነው። ለዚህ ነው ከፋፍለን ማየት የተጠበቀብን ማለት ነው። ፉክክር በራሱ አስፈላጊ ነው ብለህ ታምናለህ? ሰም ዲግሪ አስፈላጊ ነው። ጤናማ ፉክክር በጣም አስፈላጊ ነው። ራይት ብራዘርስ አውሮፕላን ሰሩ አይደለም? አውሮፕላን ሰርተው ዛሬ ከመቃብር አስነስተሽ ብታሳያቸው እነሱ ይሄን አልሰሩም። እነሱ 11 ሰከንድ 12 ሰከንድ የሚቆይ ዝም ብሎ ክንፍ ያለው ነገር ነው የሰሩት። አሁን ያለውን ቢያዩ ማመን ነው የሚያቅታቸው። የኔ የፈጠረው ነገር ኢኖቬሽን ነው። ኢኖቬሽን ደግሞ በጣም እንዲዳብር በተወሰነ ደረጃ ፉክክር ያስፈልጋል። ፉክክሩ ግን አንዱን በጣለ መንገድ መሆን የተገባ አይደለም። ፉክክርን ስናነሳ አስፈላጊ ነው ካልን ጤናማ ወዳልሆነ ፉክክር ሰዎች እንዲገቡ የሚያደርገው ምንድነው ብለህ ታስባለህ? ምን መሰለሽ መርዛማ የሆነ ግንኙነት ምንድነው መርዛማ የሆነን ፉክክር የሚያመጣው? እንግዲህ ሰው በጣም ልዩ ፍጥረት ነው አይደል? ሁላችንም የተለያየ ችሎታዎች አሉን። አንቺ በብዙ ነገር ትበልጭኛለሽ፣ እኔ ደግሞ በብዙ ነገር በልጥሻለሁ። ብዙ ነገር ልታስተምሪኝ ትችያለሽ፣ እኔም ደግሞ ብዙ ነገር ላስተምርሽ እችላለሁ። እርስ በርሳችን ልንረዳዳ የምንችለው የነበረውን ምን ሆንን? የምንፎካከረው ነን። ሌሎች ሀገሮች ላይ በነገራችን ላይ ፉክክር ወደ ትብብር ነው የሚያድገው። በጣም በሚገርምሽ ሁኔታ ተነጋግረው ምን ብለው ተፎካካሪዎች እኮ ናቸው ተነጋግረው አንዳንዴ እንደው በብዙ ዋጋ አንዱ አንዱን ይገዛዋል። ግን ሲገዛው ራሱ የሆነ ፐርሰንት የተገዛው ውስጥ ይሄ ሰው ያለው ጤናማ ሲሆን ወደ እኛ ልምጣልሽ። አንደኛ መርዛማ ፉክክር ምን መሰለሽ የሚያሳየው ሪሶርሱ ሊሚትድ ነው ከሚል ነው የሚነሳው። በቂ የለም ከሚል ነው የሚነሳው። በቂ የለም ብለሽ ካበቃሽ በኋላ የምትወስጂው ነገር ትልቅ እንዲሆን ትፈልጊያለሽ። ቢዝነስ ላይ ሲመጣ የሚመጣው ገበያ በቂ አይደለም ብዬ አምናለሁ። ለምን ሊነጥቁኝ ይችላሉ ብዬ አምናለሁ። ስለዚህ እነዚህ ሰዎች መጥፋት አለባቸው።
እነሱ ለማጥፋት ነው እንጂ ሌላ ማደግ አይደለም። የኔ ማግኘት ከነሱ ማጣት ጋር አገናኘዋለሁ ወይም ደግሞ የነሱ ማግኘት ከኔ ማጣት ጋር አገናኘዋለሁ። ግን ገበያው በቂ ነው። መርካቶ ልጅ በተራ ተቀምጧል። ታውቂያለሽ አይደል? ሸማ ተራ፣ ቦምብ ተራ፣ ጆንያ ተራ እየተባለ ተቀምጧል። ሚሊተሪ ተራ ጨርቅ የፈለገ ሰው ከመላው ኢትዮጵያ ሄድና ሚሊተሪ ተራ ይገባል። ምን ማለት ነው? ሚሊተሪ ተራ ሱቅ መክፈት ተፎካካሪዎች ጋር ሳይሆን ማግኔት ነው የሚሆነው። ተፎካካሪዎችሽ በብዙ ቁጥር ብዙ ደንበኛ መሳቢያ እድልሽ እየሰፋ ነው የሚመጣው። ስለዚህ እንኳን ኖሩልሽ ማለት ነው። ለምን ብዙ ሰዎች መሰብሰብ ትችያለሽ። ከዛ ደግሞ ሌላ ምን አለ መሰለሽ? ሱቅ ከፍቼ እየሰራው ቢሆን ከኔ ጎን የሚሰራው ልጅ ወይ የምትሰራው ልጅ ብዙ እየሸጠሽ ቢሆንና እኔ ብዙ እያልሸጥኩኝ ከሆነ የማየው ለምንድነው እሷ ብዙ የሸጠችው እኔ ለምንድነው ብዙ ያልሸጥኩት? የኔ ደካማ ጎን ምንድነው ብዬ እንድማር ነው የመጀመሪያው ርዕስ ያለው። ከዛ ደካማ ጎኔን አይና ኦኬ በፈገግታ ነው የምታስተናግደው ማለት ነው። ሰዎቹ አይቆዩም ማለት ነው። ሲመጡ ውሃ ታቀብላቸዋለች ማለት ነው። ሁልጊዜ ዝግጁ ናት ማለት ነው። ሁልጊዜ ደስተኛ ፊት አላት ማለት ነው። ኦኬ እኔ ጋር ምንድነው የጎደለው ብዬ ከማየት ይልቅ ምንድነው ብለ እሷ እኮ እንትን አሰርታ ነው፣ እንትን ጋልባ ነው፣ እንትን አስቀብራ ነው ምናምን ይባላል። ለምንድነው ብዙ ማሰብ እንሰንፋለን። ማሰብ ላይ ምንም ውስብስብ ነገር የለውም። ልጅቷ ብዙ ገበያ ያላት እንዴት እንደምትሸጥ ስለምታውቅ ነው። እኔ ገበያ የሌለኝ እንዴት እንደምሸጥ ስለማላውቅ ነው። እሱን ማን ነው የሚያስተምረኝ? ከጎን ያለችው ተፎካካሪ። ስለዚህ እቺ ተፎካካሪ መሸለም ነው ያለብኝ፣ መመቅኘት። ትምህርት እኮ ከፍለን ነው የምንማረው አይደለ? ስለዚህ እቺ ሊከፈላት የተገባ ሰው ናት ማለት ነው። ግን እንዳልኩሽ ስናድግም ሪሶርሳችን ትንሽ ነው ብለን ስላመንን አሁንም የዓለም ኢኮኖሚክስ የሚነግረን ስለ ስኬርሲቲ አይደለ? ሁሉ ነገር በቂ አይደለም ብሎ የሚያምን ስለሆነ በቂ ካልሆነ ውስጥ የኔን ድርሻ ለመውሰድ በሚሄድበት ሩጫ ሌሎችን ሰዎች ጠልፌ እጥላለሁ። ሌሎችን ሰዎች እንደ ጠላት ያለው እሱ ደግሞ እንዳላድግ ያደርገኛል ማለት ነው። አዎ ተፎካካሪዎቻችንን በቀና እንዳንቀበላቸው የሚያደርገን ካስተዳደግ ከዛ የመጣንበት መንገድ እንደሆነ አነሳና ይሄንን ጤናማ ወደ ሆነው ግንኙነት ወይም ደግሞ ጤናማ ወደ ሆነ ፉክክር እንዴት ልንቀይረው እንችላለን? ያው መጀመሪያው ማመን አለብን ብዬ አስባለሁ። ግን ደግሞ እንደ ባለሙያ ምን መሰለሽ መረት፣ አሁን ተፎካካሪ የኔን አይደለም የሚወስደው። እሱ ሲያገኝ እኔ አላጣም፣ ወይም የኔ ማግኘት የሱ ማጣት አይደለም። ልክ እንደሱ ብዬ ማመን ከነበረ ሐሳቤን ነው የምቀይረው። ተፎካካሪ ደካማ ጎኔን ሊያሳየኝ የመጣ ነው። ስለዚህ ደካማ ጎኔን ሊያሳየኝ የመጣውን ሰውዬ ጋር ያለኝ ግንኙነት እንዴት ነው መሆን ያለበት ብለን ማመን መቀየር አለብን። ማለት ዴፊኒሽናችን መቀየር አለበት። ዲፋይን ያደረግነውን ነገር ቀየርም ማለት ውጤቱ የተቀየረ ነው የሚሆነው ማለት ነው። እና ይሄን እንቀይራለን። እንዴት መሰለሽ? ለማብለን መሰለሽ መቀየር አለ ለራሳችን ብለን። ምን ማለት እንደሆነ ልንገርሽ። ተፎካካሪያችን ለኛ አስተማሪያችን ነው ብለን ካመንን በጣም ፖዚቲቭ ነገር ነው የሚኖረን። ግን ጥርሴን ነክሼ እቺ እንትን አርጋ ነው እንደ ጠላት ግን የቆጠርኳት ከሆነ ሁሌ ደስተኛ አልሆንም አይደለ? ስለዚህ ጤነኛ አልሆንም። በቂ እንቅልፍ አልተኛም። ስጨነቅ ነው ሙለው። ቀኔ አሪፍ አይደለም የሚሆነው። ለምን? ሐሳባችን ነው ድርጊታችን የሚመራው አይደለ? ለምን? ሐሳብሽ ወደ ስሜት ይቀየራል። ያ ደግሞ ስሜት ድርጊትሽን ዲፋይን ያደርጋል። ደጋግመሽ የምታደርጊው ደግሞ ነገር ባህሪሽ ይሆናል። እና ይሄ ባህሪ እንዲቀየር ከተፈለገ እንዲህ በመኖሬ ምን እያገኘው ነው? ጤናዬ ምን ይሰማኛል? አሪፍ እንቅልፍ ተኛለሁ። ከሰዎች ጋር ያለኝ ግንኙነት ጥሩ ነው። ተፎካካሪዎችን ሳያቸው የሚሰማኝ ስሜት ምን አይነት ነው? ጥሩ አይደለም? ቀይረው። መቀየር ስለሚቻል ማለት ነው። በዛኛው ሳይድ ራስሽን ማየት ስትቺ መቀየር ትችላለሽ። ለዚህ ሁሉ ግን ተፎካካሪያችን ማን ነው ብለን መውሰድ መቻል አለብን። ከሁኔታዎች ጋር ራስን አዳብት ማድረግ ነው ሰርቫይቭ እንድታረግ የሚያደርግሽ ማለት ነው። አካባቢሽ ጋር ያለው ነገር አለ። አካባቢሽ ጋር ያለውን ነገር አዳብት አድርገሽ መኖር መጀመር ማለት ሰውየው በጣም እየሸጠ ከሆነ እንዴት መሸጥ እንደምችል ራሴን ማስለመድ ማለት እንጂ ከጎን ያለችው ሰው ወይም ከጎን ያለው ሰውዬ ብዙ ሸጠ እኔ ብዙ አልሸጥኩም ለምንድን ነው ብሎ ራስን ከመጠየቅ ነው። ግን የተለያዩ ምክንያቶች እንሰጣለን ቀላል ስለሆኑ። በነገራችን ላይ ምክንያት መስጠት ቀላል ነው። ላለመለወጥም ምክንያት አለኝ። ምን ማለት ነው? ለመለወጥ የፈለገ ሰው ሰበቡን ይተውና እንቅስቃሴ ነው የሚጀምረው። መፍትሄ ላይ የምታተኩሪ ከሆነ ብዙ ነገሮችን ትቀይራለች። ሲምፕል ነገር፣ አንድ ሰው ተፎካካሪ ጠላቴ ነው ብሎ ካመነ ጤናው ራሱ ጤነኛ ነው። ፊቱ ራሱ በጣም እንትን ነው የሚሆነው። ግንኙነቶቹ የተበላሹ ነው የሚሆኑት። ልጅ ካለው ከልጁ ጋር ጥሩ ግንኙነት አይኖረውም። ያን ኤነርጂ ነው ወደ ልጁ የሚያጋባው። ሚስት ካለው ከሚስቱ ጋር ልክ እንደዛው፣ ከጓደኞቹ ጋር እንደዛው አማራሪ ነው የሚሆነው። ከዛ የተነሳ እድሜው ያጥራል ማለት ነው እና የሚኖርበትም ምክንያት ያጣል።
እና እንደዚህ አይነት ነገሮች ስላሉ ሰው ስለ ተፎካካሪው ሲያነሳ ማንሳት ያለበት ነገር ተፎካካሪ ጤናማ ፉክክር ነው ከሱ ጋር ማድረግ ያለብኝ። እሱ በመኖሩ እኔ ብዙ ገበያዎች ያገኛለሁ። እሱ ጋር ሙሉ ቢሆን ሰው የት ይሄዳል? እኔ ጋር ነው የሚመጣው አይደል? ስለዚህ ሌላ ኦፖርቹኒቲ ነው ማለት ነው። እሱ ባይኖር እኮ እዛ አካባቢ ሱቅ እንዳለ ስለማያውቅ ሰው ጭራሽ ላይመጣ ይችላል። እና ምናይበትን መንገድ ስንቀይር ውጤቶቻችን መቀየር ይጀምራሉ። አንዳንዴ እንደዚህ ፉክክር ብለን ወይም ደግሞ ለኔ ጥሩ የሆነ አመለካከት የለውም ብለን ሰዎችን የምናስበው እኔ ቡና አፍልቼ የምሸጥ ከሆነ አጠገቤ ሌላዋኛ ቡና አፍልታ የምትሸጥ ከሆነ ተቀናቃይ መጣችብኝ እላለሁ እንጂ ፉክክር ነው ብዬ አላስብም። ይሄ ነገር ተገቢ ነው ብለህ ታስባለህ? እንዴት መሰለሽ ምህረት፣ አሁን አንቺ ቡና እየሰራሽ ነው። ከዛ ሌላ ሰው መጥቶ አጠገብሽ ጋር ቡና ይከፍታል። ከዛ ሌላ ሶስተኛ እንዲከፍት አግዙ፣ ሌላ አራተኛም እንደዛው። መተጋገዙ ነው እኮ የሌለው። እሱ ምን ያደርጋል መሰለሽ፣ አሁን እንደዚህ ማድረጉ የኔን ገበያ ያሳጣል የሚል አይደለም እምነቱ። ቡና ተራ ያደርገዋል። ቡና ሰዎች ሲፈልጉ ወዲያው የሚያስቡት ቡና ተራ እንሂድ ነው ሰዎቹ የሚሉት። ከጎንሽ ያለችዋ ልጅ ደግሞ ስኳር ብታጭስ ከሷ አትዋሽ አንዋሳለሁ አይደለ? አንቺ ቡና ቢያልቅብሽ ከሷ አትዋሽም? አንቺ እንድታፈላቸው የፈለጉ ሰዎች። ስለዚህ የአቲቲዩድ ነገር ነው እንጂ ተፎካካሪ ባለፈው ቅድም በሶስት ልክፈልሽ ብዬሽ ነበር። አንደኛው ጤናማ ብዬሻለሁ። ጤናማ ያልኩሽ አንቺ ስጀምሪ በጀመርሽበት አይነት የተንቀሳቀሰ ነው። መርዛማ ያልኩሽ ደግሞ አሁን ሳይሽ የነበረው ጠላቴ ነው ብሎ የሚነሳው ነው። ሌላ ደግሞ በጣም ጤናማ አይነት ደግሞ አለ፣ ወይም ሱፐር ሄልዚ ልንለው የምንችለው። እሱ ደግሞ ምንም የለም ያለሁት እኔ ብቻ ነኝ፣ የምፎካከረው ከራሴ ጋር ነው፣ ጎል አለኝ። ከባለፈው ዓመት ከነበረችው ምህረት ዛሬ ያለችው ምህረት መሻል አለባት፣ ነገ ደግሞ የምትመጣው ምህረት በዚህ ዲግሪ መሻል አለባት እያለች ፕላን እያደረገሽ የምትሄድ ከሆነ የማያቋርጥ እድገት ይኖራል። ፉክክር ግን ሌላ ምን ያደርግሻል መሰለሽ? የሆነ ነገር አቺቭ ታደርጊያለሽ ከነሱ ጋር ተከታተለሽ፣ ከዛ አቅም ነው የምታጭው። አደረግሽው፣ ከዛ ይንዋት ካደረግሽው በኋላ ጉልበት አይኖርሽ መልሶ ለማድረግ በፉክክር ከሆነ። ለምን? ያንቺን ድራይቭ ያመጣው ተፎካካሪ ስለሆነ፣ ያንቺን ሩጫ እንዲያደርግ ያመጣው ተፎካካሪ ስለሆነ። ለምን ይሄን ፉክክር ካንቺ ጋር ለምን አታረጊው? ሰው ማደግ እሱ ላይ ነው መስራት ያቃተን። ብዙ ጊዜ ስንፎካከር ዙሪያችን ላይ ካሉ ሰዎች ጋር ነው እንጂ ፉክክር ከራስ ጋር እንዳለ አናምነውም፣ አንቀበለውም። እንዴት ነው ማዳበር ያለብን? በሚረር ፕሪንሲፕል የሚባል ነገር አለ። ይኸውልሽ አንቺ ፈገግ ስትይልኝ ተገድጄ ነው ፈገግ ምለው፣ ይጋባብኛል። ብትኮሳተሪ እኔ እኮሳተራለሁ። በውጭ በኩል ያለው ዓለም የኔ ሪፍሌክሽን ነው። ይኸውልሽ እኔ ከጎን ያሉትን ሰዎች የማይበት መነጽር በኔ መነጽር ነው፣ ራሴን በማይበት መነጽር ነው። ይሄ ተፎካካሪ የኔ ጠላት ነው ብዬ ማስብ ከሆነ ወይም ደግሞ አይወደኝም ብዬ ማስብ ከሆነ በሆነ ዲግሪ እኔ እየወደድኩት አይደለም ማለት ነው። መስታወት ነው በውጭ በኩል የምናየው። ስለዚህ መስታወት ጋር ፈገግ ብትይ አሁን ሄደሽ ከመግባትሽ በፊት ወደዚህ ፈገግ ያለሽ ምህረት አይደለም የሚያሳይሽ? የትላንቱን ነው እንደሚያሳይሽ አይደል? የአሁኗን። አሁን ደግሞ ተመልሰሽ ብታይ ምን አይነት ነው የሚያሳይሽ? ራሷን አሁን ያለችው ሚሞሪ አይዝም አይደለ? ሚሞሪ እንደማይዘው ሰውም ጋር እንደዛ ነው። ፈገግ ካልሽ ያንኑ ይመለስልሻል። ተፎካካሪ የለኝም ወዳጆች ናቸው ያሉኝ ካልሽ በሱ መንገድ የምትሄጂ ትያለሽ። ጤናማ ፉክክር ግን የእውነት ያሳድጋል። ጂምናዚየም ብትሄጂ ብረት የሚያነሱ ሰዎች አሉ፣ ሩጫ የሚሮጡ ሰዎች አሉ። ፔስ ሜከርስ የሚባል ነገር ታውቂያለሽ? ሩጫ ላይ አሯሯጭ ሪከርድ እንዲሰብሩ ያደርጓቸዋል። እና በጤናማ ስታየው በጣም ጥሩ ነገር ነው። በሆነ ደረጃ ራስሽን እንድትንቀሳቀሺ ያለሽበትን ሁኔታ ያሳይሻል። እንደ መስታወት ተኝተሽ ከሆነ ኖ መነሳት አለብሽ። እዩ ከሌን ጥሩ እየሆነ ነው፣ ዋው እንዳንተ እንደሆን ምን ላድርግ። ስለዚህ አቲቲዩድ ነው፣ አቲቲዩድን መቀየር ነው በጣም አስፈላጊ የሚሆነው ማለት ነው እንደዚህ አይነት ነገር ላይ። ያው ጤናማ የሆነ ፉክክርና ውድድር ይዘው የተነሱ ሰዎች መዳረሻ የት እንደሆነ እናውቀዋለን፣ ጤናማ ስለሆነ። ጤናማ ያልሆነ ፉክክር ይዘው የሚነሱ ሰዎች መዳረሻቸው ምን ሊሆን ይችላል? ምንስ ነው የሚገጥማቸው ማለት? አንደኛ ጤነኛ የሆነውም አልኩሽ ምንም የሆነት ይታመማል፣ በቂ እንቅልፍ አይተኙም። ለምን መሰለሽ? በዙሪያቸው ያለው ነገር ሁሉ የሚታያቸው ጨልሞ ነው የሚታያቸው። መነጽር ያረገ ሰው ብታይ፣ ጥቁር መነጽር አርገሽ ያረገ ሰው ብታይ የሚያረገው መነጽሩን ለፀሐይ ብሎ ነው አይደል? ግን ሁሉንም አጥቁሮ አይደል የሚያሳየው? ግን እኮ ለፀሐይ ብሎ ነው ያደረገው። ቢያወልቀውስ ሁሉም በልኩ ማየት ይችላል አይደል? ለራሱ ሲል ይሄኛውን አጨልሞ የሚያየውን ነገር ማያረግ ከሆነ ሰውነት ምላሽ ይሰጣል። ይሄ ሳይንስ ነው ማለት። የትኛውም ስሜት ፊዚካል አድሬስ አለው። ስትናደጂ ጨጓራዬ ምናምን ትየለ መናደድ እኮ ሐሳብ አይደል? ኤክስፔክት ያላረግሽው ነገር ሲሆን ለምን ሆነ ብለሻል የምትናደጂው።
ሰዎች ሲያስቀይሙ የምትቀየሚ በማን ነው? በሰዎች በራስሽ ሰውነት ውስጥ ነው የምትቀየሚ። መጎዳው እኔ ነኝ፣ አንቺ ነሽ የምትጎጂ። ስለዚህ ተፎካካሪ አለኝ ብለሽ እያሰብሽ በሄድሽ ቁጥር ተፎካካሪዎቹ ደግሞ ጠላቶቼ ናቸው እያልሽ በሄድሽ ቁጥር አንቺ ነሽ እየተጎዳሽ የምትሄጂው። ለራስሽ ብለሽ ነው ከዛ ውስጥ መውጣት ያለበት። አሁን ይሄን ፕሮግራም እያዩ ያሉ ሰዎች ሁሉም ሰው ስሜቱን ሬጉሌት ማድረግ ይችላል። ተፎካካሪዎች አሏቸው ማይነጋገሩ አሉ። በነገራችን ላይ አጠገብ ላጠገብ ነው አንዴት ሙያ ውስጥ ሆነው አንድ ላይ እየሰሩ እየወጡ እየገቡ እየተያዩ እንደሱ አሉ። ይሄኛውን አሁን የሚያዩ ሰዎች እስኪ ቁጭ ብለው ራሳቸውን ይጠይቁ። ይሄን ባሰበ ሰዓት ምን አይነት ስሜት ነው የተሰማው? ሁሉም ሀሳብ ፊዚካል አድሬስ አለው፣ ሄዶ ታብ የሚያደርገው ቦታ አለ ማለት ነው። እና ምን አይነት ስሜት ነው የሚሰማው? ጥሩ ስሜት ነው የሚሰማው። የምትወጃቸውን ሰዎች ስታይ ምንድን ነው የሚሰማሽ? ደስ ይላል አይደል? ማትወጃቸውን ሰዎች ደግሞ የሆነ አይነት ነገር አይደል የመዘጋት ነገር። በዛ ስሜት ውስጥ መቆየት የስትረስ ሆርሞን ስለሆነ የምታመነጨው፣ የስትረስ ሆርሞን ደግሞ የበሽታዎች ሁሉ እናት ነው የሚባለው። እንድትታመሚ ነው የሚያደርገው። አይመስልሽም? ኤነርጂ ስላለሽ ልትሯሯጭ ትችላለሽ። አሁን ግን እየደከመሽ ትሄጃለሽ፣ ጤናሽን እያጣሽ ትመጫለሽ። እና ተፎካካሪ ይሄ መርዛማ ፉክክር የሚፎካከሩ ሰዎች በጣም ነው የሚያሳዝኑት። በሌላ ምሳሌ ልንገርሽ። የኔ ስራ ቦታ ላይ እንዴት ጤናማ ፉክክር ጥሩ መሆኑን ልግለጽልሽ። ደሞዝ ነበር የሚከፈላቸው ልጆቹ፣ ደሞዝ ይከፈላቸው ነበረ። ብዙ ስራ አልነበረም። ከዛ ኮሚሽን ተጀመረ። በኮሚሽን ሲሆን በጣም መስራት ጀመሩ። ከዛ ደግሞ ከኮሚሽኑ ውጪ ደግሞ ኤምፕሎይ ኦፍ ዘ መንዝ ጀመርን። የወሩ ምርጥ ሰራተኛ ሲሆኑ ሞር ሴልሱ እየጨመረ መጣ። ኢንዲቪዥዋል እያንዳንዱ ሰው አንዱን እያየ በጣም እያደገ መጣ ማለት ነው። በዛ ውስጥ ደግሞ ሰዎች ስለሆንን ጤናማ ያልሆነ ፉክክር የሚፎካከሩ ሰዎች አሉ። ለምሳሌ ቡክ አለ፣ ሪዘርቬሽን ቡክ፣ ቀጠሮ የሚያዝበት ይመጣና ልጁ የራሱን ስም አይደለም የሚያየው። ስንት ክላይንት እንዳለው የራስሽን ነው ማየት ያለብሽ አይደል? ዛሬ እኔ ያክል ሰራለሁ ብለሽ የዛኛውን ነው የሚያየው የራሱን ሳይ። ስለዚህ ምንድነው የሚያስበው ይሄ ልጅ የሱ ማግኘት ከሱ ማጣት ጋር እንደሆነ ሰብኮንሺየስሊ ያምናል ማለት ነው። ይሄ እምነት ደግሞ እሱን እያሳመመው ያመጣል። ይሄ ልጅ ሁሌ አሪፍ እየሰራ ቢቀጥል ይሄ ልጅ ሁሌ እየታመመ ነው የሚሄደው ማለት ነው። ለራሲ ስትይ ነው የምታየው ማለት ነው። ያ ፉክክር መቆም ያለበት ሰው ለጤናው ሲል ነው። ጤናውን ለመጠበቅ ሲል ነው ያን ፉክክር ማቆም ያለበት። ያው አንዳንዴ አሁን ያነሳው ሐሳብ የተለያዩ ንግድ ላይ ነው አብዛኛውን ነገር ያነሳ ነውና የተለያዩ የመንግስት ተቋማት ሊሆን ይችላል፣ እንደዚህ እንደኛ ባሉ መስሪያ ቤቶችም እርስ በርስ የራሳችን የሆነ ፉክክር ሊኖረን ይችላል። ግን ጤናማ ሆኖ እንዲቀጥል ሰው የራሱ የሆነ መውሰድ ያለበት መፍትሄ አለው የሚለውን ነው ያነሳውና እንዴት ነው ማድረግ የምንችለው? ይሄ እንዴት መሰለኝ፣ አንቺ ምን ትፈልጊያለሽ? ጥያቄው ማለት እሱ ምን ይፈልጋል አያገባሽም። none of your business። አንቺ የዛሬ ዓመት የቱ ጋር መድረስ ትፈልጊያለሽ? በዚህ በተቋምሽ ውስጥ ምን አይነት እንትን መያዝ ትፈልጊያለሽ? ምን አይነት እድገት ስትጀምሪ እንደነበርሽው እርግጠኛ ነኝ አይደለሽም አይደል? አሁን ቀሎሽ በደንብ ፍልቅልቅ እያልሽ ነው። ብዙ ሰዎች ይወዱሻል፣ ብዙ ኮሜንቶች ያደርጋሉ። ከዚህ በላይ ደግሞ ፖቴንሻል አለ አይደል? እያደግሽ ትመጪያለሽ። ራስሽ ላይ ታተኩሪና የዛሬዋ ምህረት፣ ዛሬ ዓመት የምትመጣው ምህረት፣ የዛሬዋ ምህረት ትንንሽ ስቴፖች ተደማምረው አይደል? ትንንሽ የብሎኬቶች አይደል ህንጻ የሚሰሩት የሴሎች አይደሉ ሰውን የገነቡት ትንንሽ ሴሎች። ልክ እንደዛው ዛሬ የምታረጊያቸው ትንንሽ ነገሮች ተደማምረው የሚያመጣት ምህረት አለች። እሷ ምህረት ዛሬ ትታይሻለች ወይ? ሁሉም ስራ ያለው ማለት ነው እዚህ ውስጥ ያለው ስታፍ ራሱ ላይ በዚህ ደረጃ ራሴ ማሳደግ ብችል ብሎ ትኩረት ራሱ ላይ ማድረግ ከቻለ እያደገ እንደውም እድገቱ እኮ እንዴት መሰለሽ የማያቋርጥ ነው የሚሆነው። ከዛ እቺ መሻሻል ትንንሽ መሻሻሎች ምን መሰለሽ የምታደርገው ሀቢትሽ ትሆናለች፣ ባህሪሽ ትሆናለች። ዲሲፕሊን እየሰጠሽ ሄድና እንደሱ አለመሆን አትችይም። ከዛ ላቆመው ብትይም ነው ማትችይው። እና ፉክክሩ እንዲቆም ከተፈለገ ሰው መጀመሪያ እኔ ምን ፈልጋለሁ ብሎ መጠየቅ አለበት። የት ጋር ነው መድረስ የምፈልገው? እዚህ ጋር መድረስ ፈልጋለሁ ብሎ ካስቀመጠ በኋላ እንቅስቃሴውን ሲያደርግ እንዲፈጥንም እንዲዘገይም የሚያደርጉት ከጎን የሚፈጠሩ ነገሮች ሊኖሩ ይችላሉ። ግን መዳረሻውን ያውቅ የለ? መዳረሻውን ስለሚያውቅ ብዙ ባዘር አያደርገውም ማለት ነው። ለምንድን ነው ከቤት ስትመጪ ስራ ሰራለሁ ብለሽ ነው የምትመጪው። እዚህ ስትመጪ ደግሞ የሆኑ ችግሮች ሊገጥሙሽ ይችላሉ። እነዛ ችግሮች ያስቆሙሻል ወይስ ያስቀጥሉሻል የሚለውን ነገር የሚወስነው ምህረት የት ጋር ልትደርስ ትፈልጋለች ከሚለው ነገር ይሄ ይጠነክራል ወይ? ልትደርሽ የፈለግሽበት ቦታ አለ፣ ዛሬ የገጠመሽ ችግር አለ። ልትደርሽ የፈለግሽበት ቦታ ዛሬ ከገጠመሽ ችግር ጋር ሚዛን ላይ ሲቀመጥ ልትደርሽ የፈለግሽው ቦታ እኮ ህይወትሽን የመደብሽለት ነገር ነው። ዛሬ የገጠመሽ ነገር ግን
ህይወት ላይ የሚያጋጥሙ ነገሮች ናቸው፣ የሚቀያየሩ ነገሮች ናቸው። ስለዚህ በዙሪያችን የሚፈጠሩ ነገሮች አሉ፣ ተፎካካሪዎች አሉን። ተፎካካሪዎቹ ጤናማ እንዲሆኑ ከተፈለገ አንቺ ትኩረትሽ የምታይበትን ቦታ ነው የምትቀይሪው ማለት ነው። ሐሳቡ ላይ ማጠቃለያ ሐሳብ የምትጨምረው ካለ ጨምርና። እሺ ተፎካካሪዎቻችን ጠላቶቻችን አይደሉም፣ ይልቁንም ደግሞ የኛን ክፍተት ሊያሳዩ የሚችሉ ናቸው እንጂ የሚል መነሻ ነው የተነሳውና ሁሉም በስራ ሂደት ውስጥ በቤተሰብ ውስጥ በጓደኝነት ውስጥ መስሪያ ቤት ውስጥ የሚፈጠሩ ነገሮች አሉ። መስሪያ ቤት ውስጥ የሚፈጠረውን ነገር በትንሹ ልናነሳ ብንችል ከአስተዳደጋችን ጋር ልናገናኘው እንችላለን። ከፍጥረታችን ጋር በዲኤንኤያችን ውስጥ የመጡ ነገሮች አሉ። ሰርቫይቭ ለማድረግ የመጣንባቸው ሚሞሪዎች አሉ እኛ ውስጥ ማለት ነው። እነዚህ ነገሮች በምንድነው የምንቀይራቸው? ሐሳባችን በመቀየር ነው። አቲቲዩዳችን ሲቀየር እነዚህ ብዙ ነገሮች ሊቀየሩ ይችላሉ እና ተፎካካሪን እንደ መጥፎ የማይ ከሆነ ወይም ደግሞ እንደ ጠላት የማይ ከሆነ ሁሉ ጊዜ እየተሰቃየው ነው የምኖረው ማለት ነው። ተፎካካሪው አይደለም የሚሰቃየው፣ እኛን የምንሰቃየው። አንድ ሰው ደንበኛ እንኳን ኔጋ ቢመጣ በደም ላስተናግደው አልችልም። ለምን? ውስጤ የመነጨው ሆርሞን ስትረስ ሆርሞን ነው። እሱ ደግሞ ልሳቅ እንኳን ብል ፌክ ነው የሚያደርገኝ። ሰው ደግሞ ይገባዋል አይደል? በኤነርጂ ይግባባል። እና ደስ የሚሉሽ ባለሱቆች የሉ በደንብ ሄደሽ የምትገዣቸው ምናልባትም የሆነ ያህል እርምጃ ሄደሽ አጠገብሽ ጋር ያለ ትተሽ ሄደሽ ባልገዛ እንኳን ሄጄ ሰላም ማለት ፈልጋለሁ። እና ልክ እንደዛ ማድረግ የቻለው ሰውዬ ማድረግ የቻለው የሆነሽ ነገር ስለገባው ነው። ኤነርጂያችን ስናስተካክል ተፎካካሪዎቻችን ጋር ያለው አመለካከት እየተቀየረ ይመጣል። እሺ በጣም አመሰግናለሁኝ። ዛሬ እንግዲህ ሁሌም በዕለት ተዕለት ህይወታችን ላይ በጉዟችን ላይ የሚያጋጥሙ ነገሮች አስተውለን እንድናይ የሚያግዝ ሐሳብ ነው ያነሳነው። ተፎካካሪዎቻችን ጠላቶቻችን አይደሉም፣ ምክንያቱም ሰዎች ናቸውና ክፍተታችንን ጉድለታችንን የሚያሳውቁን ወይም ደግሞ እንድናስብ የሚያደርጉን ሰዎች ናቸው፣ ምክንያቱም የስኬት ቁልፋችን ናቸው የሚል ሐሳብ አንስተን ተጨዋወትን። የፐርሰናል ዲቨሎፕመንት መምህርና እንዲሁም አሰልጣኝ ያሬድ አለማየሁ ያነሳነውን ሐሳብ ጥሩ አድርጋ አብራራህልን። ከልብ ነው አመሰግናለሁ። ቴንክ ዩ ሶ ማች ምህረት። እኔም አመሰግናለሁኝ። ሞቅ ደመቅ ያለው እሑድን በኢቢኤስ ይቀጥላል። ጥሩ ጊዜ ይሆንላችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።